የኢትዮጵያ ታሪካዊ ጠላቶች ምርጫው ሰላማዊ ሆኖ እንዳይካሄድ ኃይሎችን ገዝተው አሰማርተዋል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ፕሬዚዳንት ትራምፕ የአሜሪካና የኢራን ስምምነትን ለማረም ፍላጎት እንዳላቸው ተነገረ። አሜሪካ በባሕረ ሰላጤው ላይ ጥቃት መፈጸሟን ስትገልጽ ኢራን ያጸፋ ምላሽ ሰጠኋለች። የናይጄሪያው የቀድሞ ጄኔራልና ባለቤታቸው በታጣቂዎች ታገቱ። ብራዚል በኢቦላ የተጠረጠሩ 2 ታካሚዎችን እየተከታተለች ነው። ዜናውን በዝርዝር እናሰማለን። ሰላም ጤና ይስጥልኝ። ይህ የተከዜ ቲዩብ ነው። ስርጭታችን ላይክ፣ ሼር እያደረጋችሁ ስለምትከታተሉ እናመሰግናለን። ጠቅላይ ሚኒስትር አብይ የኢትዮጵያ ታሪካዊ ጠላቶች ሲሉ የጠሯቸው አካላት ሰላማዊ ምርጫ እንዳይካሄድ የገዟቸውን ኃይሎች በስፋት ማሰማራታቸውን ገለጹ። ጠቅላይ ሚኒስትሩ አብይ በ7ኛው ጠቅላላ ምርጫ በትውልድ ቀያቸው በሻሻ ድምፅ ከሰጡ በኋላ ለጋዜጠኞች በሰጡ ቃለ ምልልስ ላይ ታሪካዊ ጠላቶች ያሏቸውን ኃይሎች በኢትዮጵያ ውስጥ ዲሞክራሲያዊ ምርጫ ማካሄድ እንደማይቻል እምነት እንድንይዝ ሙከራ አድርገዋል ብለዋል። በመላ ሀገሪቱ 7ኛው ዙር የኢትዮጵያ ሀገራዊ ምርጫ እየተካሄደ ነው። ከትግራይ ክልል በስተቀር በመላ ሀገሪቱ በሚካሄደው 7ኛው ሀገራዊ ምርጫ ከንጋቱ 12 ሰዓት ጀምሮ ድምፅ መሰጠት ተጀምሯል። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል ሙሉ በሙሉና በአማራ ክልል ደግሞ በተወሰኑ አካባቢዎች ምርጫው በዛሬው ዕለት እንደማይካሄድ ቀደም ብሎ አስታውቋል። ምርጫ ቦርድ በአማራ ክልል በ8 የምርጫ ክልሎች በዛሬው ዕለት ድምፅ እንደማይሰጥ ሲያስታውቅ ከጠቀሳቸው ቦታዎች መካከል ደቡብና ምዕራብ ጎንደር፣ ደጋዳሞትና አምባሰል ይገኙበታል። በ7ኛው ሀገራዊ ጠቅላላ ምርጫ ከ54 ሚሊዮን በላይ መራጮች መመዝገባቸውን ቦርዱ መግለጹ አይዘነጋም። በምርጫው የሚሳተፉ 42 የፖለቲካ ፓርቲዎች ሲሆኑ ፓርቲዎቹ ከ10 ሺህ በላይ እጩዎችን ለማስመረጥ አስመዝግበዋል። ከነዚህ ውስጥም 2080 ለፓርላማ የሚወዳደሩ ይሆናል። 8352 እጩዎች ደግሞ በክልል ምክር ቤት ሲወዳደሩ 80 እጩዎች በግላቸው ይወዳደራሉ። 55 የሀገር ውስጥ ሲቪክ ማህበራት ምርጫውን የሚታዘቡ ሲሆን የአፍሪካ ህብረት በቀድሞ የኬንያ ፕሬዚዳንት ኡሁሩ ኬንያታ የሚመራ የታዛቢ ቡድን አሰማርቷል። የምስራቅ አፍሪካ የልማት በየነ መንግስት ኢጋድ የምርጫ ታዛቢ ቡድን የሚመሩት ደግሞ ቀድሞ የዩጋንዳ ምክትል ፕሬዚዳንት ሲፔሲዮሳ ዋንድሬ ካዚምባዌ ናቸው። የኢትዮጵያ ታሪካዊ ጠላቶች ምርጫውን ሰላማዊ ሆኖ እንዳይካሄድ ኃይሎችን ገዝተው አሰማርተዋል። ጠቅላይ ሚኒስትር አብይ የኢትዮጵያ ታሪካዊ ጠላቶች ሲሉ የጠሯቸው አካላት ሰላማዊ ምርጫ እንዳይካሄድ የገዟቸው ኃይሎች በስፋት ማሰማራታቸውን ገለጹ። ጠቅላይ ሚኒስትር አብይ በ7ኛው ጠቅላላ ምርጫ በትውልድ ቀያቸው በሻሻ ድምፅ ከሰጡ በኋላ ለጋዜጠኞች በሰጡ ቃለ ምልልስ ላይ ታሪካዊ ጠላቶች ያሏቸውን ኃይሎች በኢትዮጵያ ውስጥ ዲሞክራሲያዊ ምርጫ ማካሄድ እንደማይቻል እምነት እንድንይዝ ሙከራ አድርገዋል ብለዋል። ቢቢሲ እንደዘገበው ጠቅላይ ሚኒስትሩ ኢትዮጵያ ሕዝብ ዲሞክራሲያዊ ስርዓት ኢትዮጵያ ውስጥ ለመገንባት የሚሻውን የሚፈልገውን ለመወሰን መካሪ ገሳጭ እንደሚያስፈልገው ማለዳ ድምፅ ለመስጠት በመውጣት አሳይቷል ሲሉም ተናግረዋል። የ7ኛው ሀገራዊ ምርጫ ድምፅ አሰጣጥ ዛሬ ከማለዳው 12 ሰዓት ጀምሮ የተካሄደ ሲሆን ጠቅላይ ሚኒስትር አብይም በጅማ ዞን በሻሻ ወረዳ ተገኝተው መርጠዋል። በዚህ ሀገራዊ ምርጫ ከ54 ሚሊዮን በላይ መራጮች መመዝገባቸውን ቦርዱ ያስታወቀ ሲሆን በምርጫው 42 የፖለቲካ ፓርቲዎች ይሳተፋሉ። ምርጫው ከሀገር ውስጥ ታዛቢዎች ባሻገር የአፍሪካ ህብረትና ኢጋድ ይታዘቡታል። ከ50 ሚሊዮን በላይ መራጮች ለ7ኛው ዙር ጠቅላላ ምርጫ ዛሬ ግንቦት 24 2018 ዓ.ም መራጮች በየአካባቢያቸው ድምፅ እየሰጡ ነው። ብሔራዊ ምርጫ ቦርድ ከትግራይ ክልልና ከአንዳንድ የአማራ ክልል አካባቢዎች ውጭ ምርጫው እንደሚካሄድ አስታውቋል። ለዚህም ምርጫ 50.5 ሚሊዮን ሰዎች በመራጭነት የተመዘገቡ ሲሆን ይህም የሀገሪቱን ካላት አዋቂ ህዝብ ከ2/3 የሚበልጥ ነው። የብሔራዊ ምርጫ ቦርድ መረጃ እንደሚያመላክተው ለመራጭነት ከተመዘገቡት ከ50 ሚሊዮን በላይ ኢትዮጵያውያን መካከል ሴቶች 46 በመቶ እንዲሁም ወንዶች 54 በመቶ ናቸው። ዘንድሮ በመራጭነት የተመዘገቡ ዜጎች ቁጥር ከ5 ዓመት በፊት ከተመዘገቡት በ32 በመቶ ጭማሪ ያሳየ ሲሆን ካለፉት 6 ምርጫዎችም የበለጠ ነው። የ7ኛው ሀገራዊ ምርጫ ድምፅ አሰጣጥ በምስል የኢትዮጵያ 7ኛ ሀገራዊ ምርጫ እየተካሄደ ነው። የምስራቅ አፍሪካ የልማት በየነ መንግስት ኢጋድ የምርጫ ታዛቢ ቡድን የሚመሩት ደግሞ የቀድሞ ዩጋንዳ ምክትል ፕሬዚዳንት ናቸው። ፕሬዚዳንት ትራምፕ የአሜሪካና የኢራን ስምምነት ለማረም ፍላጎት እንዳላቸው ተነገረ። ፕሬዚዳንት ዶናልድ ትራምፕ ከ3 ወራት በፊት የተጀመረውን የአሜሪካና የኢራን ጦርነት ለመቋጨት የሚያስችላቸውን ስምምነት ለማስተካከል ፍላጎት እንዳላቸው የዋሽንግተን መገናኛ ብዙሃን ዘገበ። ለውጦቹ በሆርሙዝ ወሽመጥና የተብላላ ዩራኒየም አወጋገድ ጋር የተያያዙ እንደሆኑ የአሜሪካ የቢቢሲ አጋር የሆነው ለሲቢኤስ ኒውስ ዘግቧል። ዋይት ሃውስ አስተያየት እንዲሰጥ ቢጠየቅም ምላሽ አልሰጠም።
የኢራን ዋና ተደራዳሪ መሐመድ ባጋር ጋላቢት እሁድ ዕለት የኢራን መብት ሙሉ በሙሉ እስካልተጠበቀ ድረስ ቴሄራን ምንም አይነት ስምምነት አትፈጽምም ብለዋል። የተኩስ አቁም ስምምነቱን ለማራዘም በሚያስችለው ማዕቀፍ ላይ ፕሬዚዳንት ትራምፕና ከፍተኛ ባለስልጣናት ጋር አርብ ዕለት ለንግግር ቢቀመጡም ስብሰባው ቀጣይ እርምጃዎች ላይ ግልጽ ሳይኖረው ተጠናቋል። በስምምነቱ ላይ የተሰማው የአሁኑ ለውጥ የማድረግ ፍላጎት በመጀመሪያ አክሲዮን በተባለ የአሜሪካ መገናኛ ብዙሃን የተዘገበ ሲሆን የተኩስ አቁም ስምምነቱ በ60 ቀናት ማራዘም፣ የሆርሙዝ ወሽመጥን ዳግም የመክፈት ጥሪና በኢራን የኒውክሌር ፕሮግራም ላይ ድርድር ማድረግ እንደሚያስችል ማዕቀፎችን ያካትታል። ስምምነቱ ለኢራን የማዕቀፍ እፎይታ ሊሰጥ እንደሚችል የተዘገበ ሲሆን ይህም ቴሄራን የተያዘባትን በቢሊዮን ዶላር የሚቆጠር ሀብቷን እንድታገኝ ያስችሏታል። ፕሬዚዳንቱ ስምምነቱን ለማሻሻል ይፈልጋሉ የሚለው ዜና የተሰማው በቴሄራንና ዋሽንግተን መካከል ግጭትን ማስቆም የሚችል የስምምነት ማዕቀፍ ላይ ለአንድ ቀን ንግግር ካደረጉ በኋላ ነው። አሜሪካ በባህረ ሰላጤው ላይ ጥቃት መፈጸሟን ስትገልጽ ኢራን አጸፋ ምላሽ ሰጠው እያለች ነው። በሳምንቱ መጨረሻ በአሜሪካና በኢራን መካከል የተኩስ ልውውጥ መካሄዱ ሲገልጹ ሁለቱም በሆርሙዝ ወሽመጥ አቅራቢያ የሚገኙ ኢላማዎችን መምታታቸውን ተናገሩ። የአሜሪካ ማዕከላዊ እዝ ሴንትኮም የኢራን ራዳርና ማዘዣ እንዲሁም በጉሩክና ቄሸም ደሴቶች የሚገኙ የድሮን መቆጣጠሪያዎችን በሳምንቱ መጨረሻ ላይ ራስን የመከላከል ጥቃት መፈጸሙን አስታውቋል። ይህ በእንዲህ እንዳለ የኢራን እስላማዊ አብዮታዊ ዘብ የአሜሪካ ጦር ሰፈር ላይ የአጸፋ ምላሽ ጥቃት መፈጸሙን ያስታወቀ ሲሆን የት እንደሆነ ግን ስፍራውን አልገለጸም። ፕሬዚዳንት ዶናልድ ትራምፕ ቀደም ብሎ በሰላም እቅዱን ማረም እንደሚፈልጉ ተናግረው የነበረ ቢሆንም ከኢራን ጋር በትክክል ለመስማማት እንፈልጋለን ሲሉም ተናግረዋል። በሁለቱ ሀገራት መካከል የሚደረገው የሰላም ንግግር እስካሁን ድረስ ፍሬ አልባ ሲሆን ግጭቶችም ቀጥለዋል። ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ የሰላም እቅዱን ዲሞክራቶች፣ አፈንጋጭና ሪፐብሊካኖች እንዲሁም የፖለቲካ ሸፍጦች እንዲዘገይ ምክር እየሰጡ ነው ሲሉ ከሰዋል። ፕሬዚዳንቱ ዘና ብላችሁ ተቀመጡ፣ በስተመጨረሻ መሳካቱ አይቀርም ይሳካል ሲሉ ጽፈዋል። የአሜሪካ የጦር ጥቃቱን የፈጸመው በኢራን ጠባጫሪ ድርጊት ቴህራን ዩኤስኤምኪው አንድ ድሮን በዓለም አቀፍ ውሃ ላይ የበረታ መታ መጣሏን ተከትሎ ቅዳሜና እሁድ መሆኑን አስታውቀዋል። ሴንትኮም በየት ገጻቸው ላይ ባጋራው ጽሑፍ የአሜሪካ ተዋጊዎች የኢራን አየር መከላከያዎች ከምድር መቆጣጠሪያና በቀጠናው ውሃ ክልል ላይ በሚያልፉ መርከቦች ላይ ግልጽ አደጋን የደቀኑ 2 ድሮኖች መደብደቡን አስታውቋል። ጦሩ አክሎም የአሜሪካ ወታደሮች ጉዳት አለመድረሱን አስታውቋል። የኢራን አብዮታዊ ዘብ በበኩሉ የአሜሪካ ጦር በሲሪ ደሴት የምትገኘውን የግንኙነት ማማ ላይ ጥቃት መፈጸም የምትጠቀምበት የጦር ሰፈር ማጥቃቱን አስታውቋል። የኢራን ጦር በፋርስ ዜና በኩል ባስተላለፈው መልእክት የአሜሪካ ጥቃት የሚደገም ከሆነ የሚወሰደው ምላሽ ሙሉ በሙሉ የተለየ እንደሚሆን አስጠንቅቋል። የኩዌት ጦር ከኢራን የተወነጨፉ ድሮኖችና ሚሳኤሎችን መመከቱን የገለጸ ሲሆን ነገር ግን በየት በኩል የተወነጨፉ መሆናቸውን አላስታወቀም። ባለፈው ሳምንት የኢራን የአሜሪካ አየር ድብደባ ተከትሎ በኩዌት የሚገኝ የጦር ሰፈር ላይ ጥቃት ፈጽማለች። በሚያዝያ ወር መጀመሪያ ላይ በሁለቱ ሀገራት መካከል የተኩስ አቁም ከተደረሰ ወዲህ ዶናልድ ትራምፕ በሁለቱ ሀገራት መካከል ስምምነት ሊደርስ መሆኑን ቢናገሩም በይፋ ግን የታየ ነገር የለም። በስምምነቱ ላይ የተሰማው የአሁኑ ለውጥ የማድረግ ፍላጎት በመጀመሪያ አክሲዮን በተባለ የአሜሪካ መገናኛ ብዙሃን የተዘገበ ሲሆን የተኩስ አቁም ስምምነቱ በ60 ቀናት ማራዘም፣ የሆርሙዝ ወሽመጥን ዳግም የመክፈት ጥሪና በኢራን የኒውክሌር ፕሮግራም ላይ ድርድር ማድረግ የሚያስችል ማዕቀፎችን ያካትታል። በሆርሙዝ በኩል 1/5 የዓለም ነዳጅና የተፈጥሮ ጋዝ የሚያልፍ ሲሆን ጦርነቱ ከተጀመረ ወዲህ የመርከቦቹ እንቅስቃሴ በመስተጓጎሉ የዓለም የነዳጅ ዘይት ዋጋ አሻቅቧል። እሁድ ዕለት ፕሬዚዳንት ዶናልድ ትራምፕ ከ3 ወራት በፊት የተጀመረውን የአሜሪካና የኢራን ጦርነት ለመቋጨት የሚያስችለውን ስምምነት ለማስተካከል ፍላጎት እንዳላቸው መናገራቸው ተዘግቧል። ክቡራትና ክቡራን ይህ የተከዜ ቲዩብ የዩቲዩብ ቻናላችን ነው። ፕሊዝ ሰብስክራይብ፣ ላይክ ኤንድ ሼር። በተለያዩ የሀገሪቱ ክፍሎች ግጭቶች በሚስተዋሉበት ሁኔታ 7ኛው ጠቅላላ ምርጫ እምብዛም ፉክክር የማይኖረው መሆኑን ተቃዋሚ ፖለቲከኞች ሲናገሩ ቆይተው ነበረም። በተለይ በአማራና በኦሮሚያ ክልሎች ካሉ ግጭቶች ባሻገር የትግራይ ክልል በምርጫው አለመሳተፍም ሌላው ፖለቲከኞች የሚያነሱት ነጥብ ነው። ቢቢሲን ጨምሮ ዓለም አቀፍ መገናኛ ብዙሃን ላይ የተጣለው ክልከላም በተያያዥነት ይነሳል። ቢቢሲ ምርጫውን በአገር ውስጥ ለመዘገብ ፈቃድ አልተሰጠውም። ዓለም አቀፉ የሰብአዊ መብት ተቋማት አምኒስቲ ኢንተርናሽናል የኢትዮጵያ መንግስት ባለስልጣናት በምርጫው ወቅት በመገናኛ ብዙሃን ላይ አጠናክረው ያለው አፈናን እንዲቀለብሱ ከቀናት በፊት አሳስፏል። ዓለም አቀፉ የድንበር የለሽ ጋዜጠኞች ቡድን አውሮፓውያኑ 2025 ባወጣው ዝርዝር በመገናኛ ብዙሃን ነጻነት ኢትዮጵያ ከ180 ሀገራት
148ኛ ደረጃ ላይ ተቀምጣለች። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ኦሮሚያ ክልል ባለው የጸጥታ ሁኔታና የፖለቲካ ምህዳሩ መጥበብ ለምርጫ የሚጋብዝ ስላልሆነ በአዲስ አበባ ብቻ ለመወዳደር መወሰኑን ማስታወቁ አይዘነጋም። የፓርቲው ተቀዳሚ ምክትል ሊቀመንበር ፕሮፌሰር መረራ ጉዲና ምርጫው በኢትዮጵያ ታሪክ ውስጥ ዝቅተኛ ፉክክር የሚካሄድበት እንደሆነ ለቢቢሲ ገልጸዋል። የምንሳተፈው ህጉ በተከታታይ በምርጫ ለመሳተፍ ስለማይፈቅድ ነው ያሉት ፕሮፌሰር መረራ በምርጫው የሚወዳደሩት ከፓርቲነት እንዳይሰረዙ ሲሉ መሆኑን አስረድተዋል። ሂውማን ራይት ዋች ያለፈው መስከረም ላይ ባወጣው መግለጫ የኢትዮጵያ መንግስት ጋዜጠኛና መገናኛ ብዙሃን ሙያተኞች በዘፈቀደ ማሰሩን በመኮነን የሚደርሰው ጫና እንዲቆም ጠይቋል። የሮይተርስ የዜና ወኪል 3 ጋዜጠኞች ፈቃድ መሰረዙን ተከትሎ የጋዜጠኞች መብት ተሟጋች ሲፒጄ በኢትዮጵያ የዓለም አቀፍና ገለልተኛ መገናኛ ብዙሃን ላይ ይፋ የሆነ የቁጥጥር እርምጃ መተግበሩ አሳሳቢ አካሄድ ነው ማለቱንም ይታወሳል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ የሚደግፉ አስተያየት ሰጪዎች የኮሪደር ልማትን ጨምሮ ሌሎችን ፕሮጀክቶች በመጥቀስ በሀገሪቱ ውስጥ እንደሚስተዋል ይጠቀሳል። የኮሪደር ልማቶች ፕሮጀክት ከተማን ከማዘመን አንጻር የሚመለከቷቸው እንዳሉ ሁሉ በ10 ሺዎች የሚቆጠሩ ነዋሪዎች መፈናቀላቸውን በማጣቀስ ተቺዎችም ይነሱባቸዋል። ጠቅላይ ሚኒስትሩ የሀገሪቱን ምጣኔ ሀብት ለማሻሻል የወሰዷቸው እርምጃዎች በዓለም አቀፉ የገንዘብ ተቋምና በዓለም ባንክ የተደገፉ ናቸው። በአማራና ኦሮሚያ ክልሎች ያለውን አለመረጋጋት እንዲሁም በትግራይ ክልል ዳግመኛ ጦርነት ሊነሳ ይችላል የሚለው ስጋትም ምርጫው ላይ ጥያቄ ካስነሱ ጉዳዮች መካከል ይጠቀሳል። በኦሮሚያ ክልል በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት መካከል ከሚፈጠሩ ግጭቶች በተጨማሪ ነዋሪዎች በታጣቂዎች መታገታቸውና መገደላቸውም በተለያየ ወቅት ሲዘገብ ቆይቷል። በአማራ ክልል በፋኖ ኃይሎችና በመንግስት መካከል በቀጠለው ግጭትም በርካቶች ህይወታቸውን አጥተዋል። በግጭቶቹ የተነሳ በርካቶች ከቤት ንብረታቸው ተፈናቅለዋል። በሰዎች ህይወት ላይ ከሚደርሰው ጉዳት ባሻገር የመሰረተ ልማት ውድመት መድረሱ ተዘግቧል። ግጭቶችን የሚከታተለው አክሌድ ባወጣው መረጃ መሰረት በአውሮፓውያኑ 2024 በእነዚህ አካባቢዎች ባለው ግጭት ምክንያት ከ9400 በላይ ሰዎች ተገድለዋል። መንግስት በበኩሉ በአማራና ኦሮሚያ ክልሎች 97 የሚሆኑ አካባቢዎች ምርጫውን ለማካሄድ ዝግጁ መሆናቸውን አስታውቋል። ብሔራዊ ምርጫ ቦርድ በአማራ ክልል ከሚገኙ 138 የምርጫ ክልሎች መካከል በ8ቱ ምርጫ እንደማይደረግ ይፋ ማድረጉ ይታወሳል። ቦርዱ በተጨማሪም የዘንድሮውን ሀገራዊ ምርጫ በትግራይ ክልልና ከሌሎች የሀገሪቱ ክፍሎች ጋር አንድ ላይ ምርጫ እንደማያካሄድ ገልጿል። የትብብር ለኢትዮጵያ አንድነት ጸሐፊ ሚስጥረ ስላሴ ታምራት በአማራና ኦሮሚያ ክልሎች ምርጫ ቅስቀሳ ማካሄድ እንደማችል ከዚህ ቀደም አስታውቀናል ሲሉ ለቢቢሲ ተናግረዋል። የክራይሲስ ግሩፕ የምስራቅ አፍሪካ ባለሙያ ማግነስ ቴይለር በበኩላቸው ጠቅላይ ሚኒስትር አብይ አህመድ በድጋሚ እንደሚመረጡ እርግጠኛ ናቸው ብለዋል። ነገር ግን ውስጣዊ የደህንነት ጉዳዮች፣ የሽምቅ ውጊያዎችና በሰሜኒቱ የሀገሪቱ ክፍል አዲስ ጦርነት ይነሳል የሚለው ስጋት በዚህም መሸፈን የለባቸውም ሲሉም አክለዋል። በትግራይ ክልልና በፌዴራል መንግስት መካከል ያለው ውጥረት የሚጠቅሱት የክራይሲስ ግሩፕ የምስራቅ አፍሪካ ባለሙያ በሁለቱ ወገኖች በኩል ንግግሮች እንዲጀምሩ ቀጠናዊ አደራዳሪዎች ጣልቃ መግባት እንዳለባቸው ያምናሉ። ቢያንስ የተሳሳተ ስሌትን ይቀርፋሉ አሊያም ልዩነታቸውን በመታኮስ ሳይሆን በንግግር እንዲፈቱ በመካከላቸው ያለውን ግጭት ይቀንሳሉ ይላሉ። የግጭቶቹ መንሰራፋትና የፖለቲካው ውጥረት እንዳለ ሆኖ ከ54 ሚሊዮን በላይ ዜጎች ድምፃቸውን ለመስጠት መመዝገባቸውን ምርጫ ቦርድ አስታውቋል። ለመጀመሪያ ጊዜ ድምፅ የምትሰጠው አዲስ አበባ ነዋሪ ፌኔት ደረጃ የምርጫውን ውጤት አዎንታዊ ካልሆነ ከምጣኔ ሀብትና ፖለቲካ አንጻር የዕለት ከዕለት ኑሮ ላይ ተጽዕኖ ያሳድራል፣ ትምህርቴን መቀጠል አልችልም፣ ከቦታ ቦታ ለመንቀሳቀስ ያስቸግራል ትላለች። ግንቦት መባቻ ላይ የሀገሪቱ የምክር ኮሚሽን የአፈጻጸም ሪፖርቱን ባቀረበበት መድረክ ጠቅላይ ሚኒስትር አብይ ሀገራዊ የምክክር እየተደረገ ያለው የሀገሪቱ ህገ መንግስት ያለው ማብቂያ የተቀመጠውን የሀገሪቱን መሪ የስልጣን ዘመን ለመገደብ ነው ማለታቸው ይታወሳል። ዜናዎች እነዚህ ነበሩ። አድማጭ ተመልካቾች አብራችሁን ስለቆያችሁ አመሰግናለሁ።